ግንቦት 6 2017 ዓ.ም ተናስልኝ እንደምን አመሻችሁ። የኢትዮጵያ ቴሌቪዥን ኢቲቪ 53ኛ ክፍል ላይ ደርሷል። የአጀንዳ ጉዳያችን ጨምሮ የተለያዩ ዜናዎችን እናንተ እናቀርባለን። ዋና ዋናዎችን ላስታውቃችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ከፖለቲካ ፓርቲነት መሰረዙን አስታወቀ። በምስራቅ አፍሪካ ቀጠና ግጭትን ለማስቀረትና ድንበር ተሻጋሪ ወንጀሎችን ለመከላከል ዘመኑን የዋጀ ቴክኖሎጂና ፈጠራ መር ስትራቴጂን መተግበር እንደሚገባ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ገለጹ። Share intelligence and pool resources to proactively counter these security threats that transcend borders. በቤኒሻንጉል ጉሙዝ ክልል በተያዘው የመኸር ምርት ዘመን 1.6 ሚሊዮን ሄክታር ማሳ በዘር ለመሸፈን መታቀዱን የክልሉ ግብርና ቢሮ ገልጸዋል። በግሌ 20 ሄክታር አዘጋጅቻለሁ። ዘር ብቻ ነው የሚጠበቀው። ትራክተሮች እያረሱ ይገኛሉ። እንግዲህ እንደ እግዚአብሔር ፍቃድ ከ15 ቀን በኋላ ወደ ዘር እንጀምራለን ማለት ነው። አሜሪካና ኳታር የመከላከያና የንግድ ግንኙነታቸውን የበለጠ ለማጠናከር የስምምነት ፊርማ አደረጉ። ከስፖርት በጣሊያን ዋንጫ ፍጻሜ ኤሲ ሚላን ከቦሎኛ ዛሬ ምሽት በስታዲዮ ኦሎምፒኮ ይጫወታል የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። እዚህ ሸጎሌ ከሚገኘው ኢቢሲ ዋና ስቱዲዮ በተጨማሪም ዛሬ በአጀንዳነት የመኸር ምርትን በተመለከተ እንደዚሁም ደግሞ የዘር ስርጭትን የተመለከቱ ጉዳዮችን እናነሳለን። ይሄን ደግሞ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የግብርና ሚኒስቴር ሚኒስትሩ ዶክተር ግርማ መንቴ ናቸው። እዚህ ስቱዲዮ ድረስ ተገኝተዋል። ጉዳዩ ሲደርስ ወደ ኋላ ላይ መረጃ ይሰጡናል። አብራችሁን ተሆኑ ዘንድ አክብሮት ግብዣዬ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ከፖለቲካ ፓርቲነት መሰረዙን አስታወቀ። ቦርዱ የሰጠው መግለጫ ሙሉ ቃል ሰለሞን ኃይለ ኢየሱስ ያቀርበዋል። ህዝባዊ ወያነ ሓርነት ትግራይ ህወሓት በአመጻ ድርጊት በመሳተፉ ምክንያት ቦርዱ በአዋጅ ቁጥር 1162/2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው ይላል መግለጫው። ይሁንና የፕሪቶሪያው ስምምነት ከተደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱን ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም መጠየቁ የሚታወስ ነው። ሆኖም ቦርዱ በአመጻ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነትን ለመመለስ የሚያስችል ህግ ስለሌለው ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓ.ም በቁጥር 1162/11/1155 በተጻፈ ደብዳቤ መልስ ተሰጥቷል። የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ለማሻሻል የወጣው አዋጅ ቁጥር 1332/2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸውን ሰነዶች በመያዝ ባቀረበው ጥያቄ እንደዚሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ የተሰጠውን ስልጣን መሰረት ሰኔ 17 ቀን 2016 ዓ.ም በቁጥር 1/1345 በተጻፈ ደብዳቤ መነሻም ህወሓት ህጋዊ ሰውነት የሚያገኝበትን ህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ለፓርቲው በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቷል ይላል። በዚህ መሰረት ህወሓት በአዋጅ ቁጥር 1332/2016 ይህንን ተከትሎ በወጣው መመሪያ ቁጥር 25/2016 እናም ቦርዱ የምዝገባውን ተከትሎ እንዲፈጽም የተሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የተጣለበትን ግዴታ አልፈጽምም። ከዚህም በላይ በአዋጅ ቁጥር 1332/2016 መሰረት የፓርቲው ህጋዊነትን የሚያረጋግጠው በወቅቱ አምኖበት ተስማምቶም
ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም በማለት ህግና መመሪያን ባለማክበርና ለማክበርም ፈቃደኛ ባለመሆኑ ሲገልጽ ቆይቷል ይላል ከኢትዮጵያ ብሔራዊ ምርጫ ቦርድ የተሰጠው መግለጫ። ቦርዱ በአዋጅ ቁጥር 1162/2011 መሰረት በአመጻ ተግባር በመሰማራቱም የተሰረዘ ፓርቲ ህጋዊ ሰውነቱ የሚመልስበት የህግ ድንጋጌ የለኝም በማለት ግንቦት 4 ቀን 2015 ዓ.ም ለህወሓት ምላሽ ከሰጠ ከአንድ ዓመት በኋላ አዋጅ ቁጥር 1332/2016 ግንቦት 27 ቀን 2016 ዓ.ም ሊታወጅ ህወሓት ይህንኑ ፓርቲዎች በልዩ ሁኔታ የሚመዘገብ አዋጅ በታወጀ በሁለተኛ ወር ሐምሌ 19 ቀን 2016 ዓ.ም በአዋጅ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርብ በህጉ የተመላከቱትን ቁጥር ዝርዝር ሰነዶች ይሄውም የፓርቲው ፕሮግራም፣ የፓርቲው መተዳደሪያ ደንብና የፓርቲው አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ አቅርቧል ይላል። በሌላ በኩል ህወሓት ህጋዊ ሰውነቱ እንዲሰረዝ የተላለፈውን ውሳኔ እንዲያነሳ በማለት ሚያዝያ 13 ቀን እና ሚያዝያ 28 ቀን 2015 ዓ.ም ለቦርዱ ባቀረበው ጥያቄ በአዋጅ ቁጥር 1332/2016 በልዩ ሁኔታም ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች አንዳቸውንም አያይዞ አላቀረበም። ይህ የሚያስረዳው ህወሓት ሐምሌ 19 ቀን 2016 ዓ.ም ያቀረበው ጥያቄ ሚያዝያ 13 እና ሚያዝያ 28 ቀን 2018 ከቀረበው ጥያቄ በተለየ መልኩ በአዋጅ ቁጥር 1332/2016 መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርብ ህጉ በሚጠይቀው መሰረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ነው። ህወሓት ሐምሌ 19 ቀን 2016 ዓ.ም ጥያቄውን ሲያቀርብ አዋጅ ቁጥር 1332/2016 ታውጆ ለህዝብ በይፋ ተገልጾ በስራ ላይ ከዋለ ከሁለት ወር ካለፈ በኋላ ሲሆን በዚህ ወቅት የአዋጁ ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ የታወቀ በመሆኑ ህወሓትም ይህንን ለህዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት በአዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስነ ስርዓት በመፈጸም ምዝገባው ተከናውኗል ይላል መግለጫው። ከሁሉም በላይ ህወሓት ሐምሌ 19 ቀን 2016 ዓ.ም በተጻፈ ደብዳቤ ላይ የቀድሞው ህጋዊ ሰውነት ይመለስልኝ ቢልም ያቀረባቸው ሰነዶች ጥያቄው የቀረበው አዋጁን መውጣት ተከትሎ መሆኑና ፍትህ ሚኒስቴር ስለ ህወሓት ለቦርዱ የጻፈው ደብዳቤ በልዩ ሁኔታ ለመመዝገብ የቀረበ መሆኑን የሚያስረዳ ሲሆን በተለይም ቦርዱ ለህወሓት ነሐሴ 3 ቀን 2016 ዓ.ም በልዩ ሁኔታ በመመዝገብ የተሰጠውን ህጋዊ ሰውነት ማረጋገጫ ሰርቲፊኬት ከሰርቲፊኬቱ ጋር አብሮ በሰጠው ነሐሴ 3 ቀን 2016 ዓ.ም በቁጥር A1162115180 በተጻፈ ደብዳቤ ላይ የህወሓት የቀድሞው ህጋዊ ሰውነት እንደማይመለስለት በግልጽ ተመልክቶ እያለ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርቲፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው ከወሰዱ በኋላ ይህ በልዩ ሁኔታ ተመዝግቦ የተሰጠው የህጋዊ ሰውነት ማረጋገጫ አንቀበልም ማለት ተቀባይነት እንደሌለው ይገልጻል መረጃው። ቦርዱ በህግ የተጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነትና ግዴታ እንዲወጣ ለማድረግ በተለያየ ወቅት በጽሁፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011ን ማሻሻያ አዋጅ ቁጥር 1332/2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25/2016 መሰረት ምንም አይነት ቅድመ ሁኔታ ሳይጠበቅ ፓርቲውን ለመሰረዝ የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለ3 ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በህጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አለመሆኑን
የላከው መግለጫ ያመላክታል ብሔራዊ ምርጫ ቦርድ። በመሆኑም ቦርዱ የካቲት 5 ቀን 2017 ዓ.ም በቁጥር 1162 11/15/421 በተጻፈ ደብዳቤ በተራ ቁጥር 3 ላይ በተጠቀሰው የቦርድ ውሳኔ ላይ ፓርቲው በ3 ወራት ጊዜ ውስጥ እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጁ ቁጥር 1332/16 አንቀጽ 311 ሐመርኋና በመመሪያ ቁጥር 25/2016 አንቀጽ 191 ሐመርኋ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ፓርቲው የእርምት እርምጃ ባለመውሰዱ ሳቢያ ቦርዱ ግንቦት 5 ቀን 2017 ዓመተ ምህረት ባደረገው ስብሰባ ፓርቲው ከግንቦት 5 ቀን 2017 ዓመተ ምህረት ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህም ውሳኔ ለህወሓት ለፍትህ ሚኒስቴር በጽሁፍ እንዲደርስ ለህዝብ ይፋ እንዲደረግና የፓርቲውን መሰረዝ ውጤቱን በተመለከተ የአዋጅ ቁጥር 1162/2011 አንቀጽ 99 እንደ አግባብነቱ በህወሓትና አመራሮቹ ላይ እንዲፈጸም ቦርዱ ውሳኔ አሳልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም አዲስ አበባ። በምስራቅ አፍሪካ ቀጠና ግጭትን ለማስቀረትና ድንበር ተሻጋሪ ወንጀሎችን ለመከላከል ዘመኑን የዋጀ የቴክኖሎጂና ፈጠራ መር ስትራቴጂ መተግበር እንደሚገባ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ገለጹ። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን በቀጠናው የደህንነት ስጋትና የመከላከያ ስልቶች የቀረቡ ውይይቶችና አጠቃላይ የስብሰባውን ሂደት በተመለከተ ማብራሪያ ሰጥተዋል። ሳምሶን በላይ ተጨማሪ አለው። በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚል መሪ ሐሳብ በተለያዩ መርሃ ግብሮች የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠና ስብሰባ ተካሂዷል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴን በቀጠናው የደህንነት ስጋትና የመከላከያ ስልቶች የቀረቡ ውይይቶችንና አጠቃላይ የስብሰባውን ሂደት በተመለከተ ማብራሪያ ሰጥተዋል። አምባሳደር ሬድዋን ሁሴን በማብራሪያቸው የተደራጁ ወንጀሎችን፣ ሽብርተኝነትንና የሳይበር ጥቃትን ለመከላከል የመረጃ ትብብር ሊኖር ይገባል ብለዋል። ተለዋጭ ሆነው የዓለም ነባራዊ ሁኔታ ለምስራቅ አፍሪካ ቀጠና ሰላምና ጸጥታ ፈተናም እድልም ይዞ መምጣቱን ገልጿል። በመሆኑም ፈተናዎችን ወደ እድል በመቀየር በቀጠናው ሀገራት መካከል ጠንካራ የመረጃ ልውውጥና ትብብር መፍጠር ይኖርብናል ያሉ ሲሆን የትኛውም ሀገር የጸጥታና ደህንነት ስጋትን ብቻውን መመከት እንደማይችል በመጥቀስ የጋራ ስራ ወሳኝ መሆኑን ተናግረዋል። Global dynamics is shifting that it poses both challenges and opportunities. የዓለም ተለዋዋጭ ሁኔታ እድልም ፈተናም አለው። ማንኛውም ፈተና እድል፣ ማንኛውም እድል ፈተና አለው። ሁሉም የጽጌረዳ አበባ ወይንም ሁሉም እሾህ አይደለም፣ አማካይ ነው። እንደ መሪና የመረጃ ባለሙያ በብቃት ለመመከት ጠንካራ ትብብርና የመረጃ ልውውጥ ያስፈልጋል። በድንበር አካባቢ ያለውን ስጋት ለመቀነስ የጋራ ኃላፊነት ሊኖር ይገባል። ጠንካራ ተቋም በመገንባት መረጃና ደህንነት አገልግሎት ዘርፍ ትብብርን ማጠናከር የቀጣዩን የደህንነት ስጋት በአግባቡ በመገምገም ለመከላከል ይረዳል። በአሁኑ ወቅት እንደዚህ አይነት ዘርፈ ብዙ ችግሮችን ብቻውን መመከት የቻለ ሀገር የለምና የላቀ የመረጃ ልውውጥና ትንተና ለመስጠት ዘመኑን የዋጀ የቴክኖሎጂና ፈጠራ መር ስትራቴጂን ጥቅም ላይ መዋል እንደሚገባ በማንሳት ሰው ሰራሽ አስተውሎትና የሳይበር አቅምን ማጎልበት ያስፈልጋል ሲሉ አምባሳደር ሬድዋን ሁሴን ገልጿል። አክለውም የጸጥታና ደህንነት ስራዎችን ልማትን አስተሳስሮ መተግበር ለዘላቂ ሰላም ጉልህ ሚና ስላለው በቁርጠኝነት መስራት እንደሚገባ አስገንዝበዋል። The integration of advanced data analytics, cyber intelligence የሳይበር ደህንነት፣ የሰው ሰራሽ አስተውሎትና ሌሎች የላቁ ቴክኖሎጂዎች ጥምረት በደህንነት መሳሪያዎቻችን ላይ ለረጅም ጊዜ ጥቅም ላይ አልዋሉም። የመጠቀም ጉዳይ ምርጫ ቢሆንም መሳሪያዎቹ እጅግ አስፈላጊ ናቸው። የቴክኖሎጂ ስጋቶችን በወቅቱ ለመለየት አቅም የሚፈጥር ነው። ቀጣይነት ያለው የደህንነት ስራ ዘላቂ የሆነ ኢንቨስትመንትን ይጠይቃል። ቀልጣፋ፣ ውጤታማና በክህሎት የበለጸገ የአቅም ግንባታ መርሃ ግብር ለመገንባት የተባበረ ጥረትና የቴክኖሎጂ ልህቀት ያስፈልጋል። በምስራቅ አፍሪካ ቀጠና ግጭትን ለማስቀረትና ድንበር ተሻጋሪ ወንጀሎችን ለመከላከል ዘመኑን የዋጀ ቴክኖሎጂና ፈጠራ መር ስትራቴጂን መተግበር እንደሚገባም የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴን ገልጸዋል።
ኢትዮጵያ የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ ምስራቅ አፍሪካ ቀጠናዊ ስብሰባን በስኬት አስተናግዳለች ሲል ብሔራዊ መረጃና ደህንነት አገልግሎት አስታውቋል። የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ ምስራቅ አፍሪካ ቀጠናዊ ስብሰባ መጠናቀቁን ተከትሎ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ታዜር ገብረ እግዚአብሔር መግለጫ ሰጥተዋል። ምክትል ዳይሬክተር ጀነራሉ መግለጫቸው የቀጠናውን ሰላም ለማረጋገጥና የደህንነት ስጋቶች ቀድሞ ለመከላከል በሚቻልባቸው ጉዳዮች ዙሪያ ከስምምነት ተደርሷል ብለዋል። ሀገራት ለራሳቸው የጸጥታ ጉዳይ ራሳቸው ኃላፊነት መውሰዳቸው እንደተጠበቀ ሆኖ ግን አሁን ካለው የቴክኖሎጂ መስፋፋት ጋር ተያይዞ የቦርደር ቁጥጥር ስርዓት አነስተኛ ከመሆኑ ጋር ተያይዞ የአንድ ሀገር ችግር ለሌላው ሀገር ችግር የራሱ አስተዋጽኦ ስላለው በጋራ የመስራት ጉዳይ ትኩረት ተሰጥቶት ውይይት የተደረገበት ሁኔታ አለ። ይሄ ከጊዜ ወደ ጊዜ እያደገ የመጣ የተለያዩ ሀገራት የውስጥ ቀውስን ወደ ሌላ ሀገር እንዳይሻገር ለማድረግ ትኩረት ሰጥተን ውይይት ካደረግንበትና መስማማት ከተደረሰበት ነጥቦች ውስጥ አንደኛው ነበረ። ሁለተኛው እነዚህን የደህንነት ስጋቶች ለመግታት ቀድሞ ለመከላከል እና ከተከሰቱም በአነስተኛ ኪሳራ እንዲገቱ ለማድረግ ጠንካራ የመረጃ ልውውጥ የማድረግ ስርዓት እንዲዘረጋም መስማማት ተደርሷል። ጠንካራ የመረጃ ልውውጥ ለመስራት ደግሞ ጠንካራ ተቋማት በቴክኖሎጂ የሚታገዙ ጠንካራ ተቋማት እንዲገነቡም መስማማት ላይ የተደረሰበት ሁኔታ አለ። የምስራቅ አፍሪካ አሁናዊ ሁኔታ በጥልቀት መገምገሙን የጠቀሙት ምክትል ዳይሬክተር ጀነራሉ በሀገራት መካከል ጠንካራ የመረጃ ልውውጥ እንዲኖር ተቋማት ግንባታ ላይ በትብብር ለመስራት ስለመስማማታቸው አሳውቋል። ኢትዮጵያ በስብሰባው ለቀጠናው ያላትን መልካም ተስፋ የሚያሳዩ ስራዎች አቅርባለች ያሉት አቶ ታዜር ያላትን የመልማትና ደህንነቷን የማረጋገጥ አቅም በተሞክሮነት አቅርባለችም ብለዋል። የተለያዩ ሀገራት የተወጣጡ አካላት የህዳሴ ግድብ እንዲጎበኙ አድርገናል። በዛሬው ዕለት ይህ የህዳሴ ግድብ እንደሚታወቀው የቀጠናውን ጂኦፖለቲካዊ ሁኔታ በመሰረቱ የቀየረ ትልቅ ፕሮጀክት በመሆኑ እና ግድቡ ተጠናቆ ወደ መጨረሻው ፌዝ ላይ በመድረሱ ምክንያት ይህንን ግድብ እነዚህ አካላት እንዲያዩት ለማድረግ ችለናል። ሁለት ዓላማ ነበረው። አንደኛ አፍሪካውያን ከተባበሩ እንደዚህ አይነት ግዙፍ ፕሮጀክት የማስፈጸም አቅም እንዳላቸው ሀገራት እንዲያውቁ አድርገናል። ሁለተኛ በዚህ ዙሪያ የሚነዛ ውሸት ፕሮፓጋንዳ እንዲጋለጥ እና ሌላው ማህበረሰብ እውነታው እንዲረዳ የማድረግ ስራም ተሰርቷል። ይሄ ሁሉ ጊዜ በቀጣይነት የሚሰራ ስራ ቢሆንም ከዚህ ኮንፈረንስ ጎን ለጎን የሰራነው አንዱ ውጤታማ ተግባር ነበር። በተመሳሳይ የተወሰነው የልዑክ ቡድንም በአዲስ አበባ ከተማ ያሉ የከተማ ግንባታ ስራዎችን ለመጎብኘት እድል ሰጥተዋል። በአባል ሀገራት መካከል የመረጃ ልውውጥ ማድረግ የሚያስችል ስርዓትን ለመገንባት ውይይት ሲደረግበት በቆየው ስብሰባ ከ30 ሀገራት በላይ ተውጣጡ ከ150 በላይ ተሳታፊዎችም ተካፍለውበታል። የኢትዮጵያ ፍትህና ሕግ ኢንስቲትዩት የተቋም ግንባታ ላይ ትኩረት ሰጥቶ ሊሰራ እንደሚገባ በተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴ በኢትዮጵያ ፍትህና ሕግ ኢንስቲትዩት የ9 ወራት አፈጻጸም ዙሪያ ውይይት ተካሂዷል። የኢትዮጵያ ፍትህና ሕግ ኢንስቲትዩት ዋና ዳይሬክተር አምባሳደር ደግፌ ቡላ የ9 ወራት ሪፖርትን አቅርበዋል። በስልጠናና መረጃ ተደራሽነት ዙሪያ የተጠናከረ ስራ ማከናወን በሪፖርታቸውም ገልጸዋል። የህግ መዝገበ ቃላት በአማርኛና በአፋን ኦሮሞ የተዘጋጀ መሆኑና በየተቋማት ተበጣጥሶ ያሉ መረጃዎችን በአንድ የማደራጀት ተግባራትን መከናወናቸውን አንስተዋል። ለህግ ባለሙያዎች የሚጠቅሙ የተጠናከሩ መረጃዎችን በጥናት ተመስርቶ ማዘጋጀት ላይ ኢንስቲትዩቱ የበለጠ ሊሰራ ይገባል ብሏል ቋሚ ኮሚቴው። የኢትዮጵያ ፍትህና ሕግ ኢንስቲትዩት ለሌሎች ተቋማትም ጥናት የሚያደርግ በመሆኑ የራሱ ተቋም ግንባታ ላይ በትኩረት መስራት እንዳለበት የህግና ፍትህ ጉዳዮች ቋሚ ኮሚቴ አሳስበዋል። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል።
ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያና ቻይና የህዝብ ለህዝብ ትስስራቸውን ለማጠናከር በሚዲያው ዘርፍ የሚሰሩ ስራ ሊያሳድጉ ይገባል ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ተናገሩ። የቻይናና ኢትዮጵያን የሚዲያ ትብብር ለማሳደግ ያለመ መድረክ በአዲስ አበባ ዩኒቨርሲቲ ተካሂዷል። በመድረኩ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉና የቻይና ሬዲዮና ቴሌቪዥን አስተዳደር ሚኒስትር ሳኦ ሹሚን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችም ተገኝተዋል። ኢትዮጵያና ቻይና በባህልና ታሪክ ረጅም ዓመታት ያስቆጠረ ታሪክ ያላቸው ሀገራት መሆናቸውም ተገልጿል። የቻይና ሬዲዮና ቴሌቪዥን አስተዳደር ሚኒስትር ሳኦ ሹሚን ሀገራቸው ቻይና ከኢትዮጵያ ጋር ያላትን ትብብርና ትስስር ለማጠናከር በትኩረት እንደምትሰራ ተናግረዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ የሁለቱን ሀገራት የህዝብ ለህዝብ ትስስር ይበልጥ ለማጠናከር የሚዲያውን ዘርፍ ትብብር ማጎልበት እንደሚገባ ገልጸዋል። ይህን የሚዲያ ትብብር ወደ ስልጠና ማሳደግ አለብን። ብቃትና ስነ ምግባር ያላቸው የሚዲያ ባለሙያዎችን ለማፍራት በጋራ መስራት አለብን። ሁለቱም ሀገራት ያላቸውን ባህል፣ ታሪክና የህዝብ ለህዝብ ትስስር ለማጠናከር በሚዲያው ዘርፍ የሚሰሩትን ስራ ለማጠናከር መስራት አለባቸው። የሀገራቱን ህዝብ ሊያስተሳስሩ የሚችሉ ተግባቦትን በማጠናከርና ምቹ የሆነ ከባቢን በመዘርጋት የሚዲያውን ዘርፍ ጥቅም ማሳደግ ይጠበቃል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሀገራቱን ባህል፣ ትውፊትና ታሪክ ለማስተዋወቅ እየሰራ መሆኑን በመድረኩ ላይ ተገልጿል። ኢቢሲ በቀጣይ የሀገራቱን ትስስር ለማጠናከር እንደሚሰራ የኮርፖሬሽኑ ምክትል ስራ አስፈጻሚ ዘላለም እንዳሻው ተናግረዋል። In our increasingly interconnected world, media is more than a mirror reflecting societies. በየጊዜው እያደገ ባለው የተሳሰረ ዓለም ውስጥ ሚዲያ ድልድይ በመሆን እያገለገለ ይገኛል። በባህልና ታሪክ ሀብታም ሀገራት የሆኑትን ኢትዮጵያና ቻይናንም ለማስተሳሰር ሚዲያው ከፍተኛ ሚና አለው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲም ይህንን ሚናውን በሚገባ እየተወጣ ይገኛል። በቀጣይም የሀገራቱን የሚዲያ ስራ የሚያስተዋውቁና የህዝብ ለህዝብ ትስስርን የሚያጠናክሩ ስራዎች የመስራቱን ተግባር አጠናክረው ይቀጥላል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ከቻይና ሬዲዮና ቴሌቪዥን አስተዳደር ሚኒስትር ሳኦ ሹሚን ጋር በጋራ መስራት በሚቻልባቸው ጉዳዮች ላይ ተወያይተዋል። ይህን አስመልክቶ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋን ጎበዛይ ሀገራቱ ለረጅም ዓመታት የዘለቀም ግንኙነት እንዳላቸው አንስተዋል። ሚኒስትር ዴኤታው ዘንድሮ በቤጂንግ በተካሄደው የቻይና አፍሪካ ፎረም ላይ 10 ዋና ዋና የስምምነት ነጥቦች መለየታቸውን አስታውሰዋል። ከነዚህ መካከል ደግሞ አንዱ ሚዲያና ኮሚኒኬሽን ላይ ያተኮረ ነው። ዛሬ በተደረገው ውይይትም ዘርፉን በተመለከተ 5 ዋና ዋና የትኩረት ነጥቦች መለየታቸውን ሚኒስትር ዴኤታው ተናግረዋል። የመጀመሪያው ይዘት ከማምረት ጋር የተያያዘ ነው። ሁለቱም ሀገራት የረጅም ታሪክ ባለቤት በመሆናቸው እንዲሁም ደግሞ በርካታ ብዝሃነት ያላቸውና ብዙ ሊነገር የሚችል ታሪኮች ያሏቸው በመሆናቸው እነዚህን ታሪኮቻቸውን በሀገር ውስጥም በሌሎች ዓለማት ላይም እንዴት ነው በተሻለ ጥራትና በተሻለ ይዘት ማድረስ የሚችሉት የሚለውን ውይይት ተደርጎበታል። ይህ አንዱ አቅጣጫ የተቀመጠበት ነው። ሁለተኛው ከቴክኖሎጂ ጋር በተያያዘ ነው። የቴሌቪዥን ሬዲዮና የዲጂታል ሚዲያ በየጊዜው እያደገ የሚመጣ በየጊዜው አዳዲስ የቴክኖሎጂ ግብአቶችና የቴክኖሎጂ አይነቶች የሚታዩበት ስለሆነ ይህንን በቀጣይነት እንዴት ማሳደግ ይቻላል የሚለው ላይ ውይይት ተደርጓል። የሚዲያ አቅም ማሳደግ፣ ተሞክሮ መለዋወጥና የአቅም ግንባታ ስራዎችን ደግሞ ሌሎች ስምምነት እየተደረሰባቸው ናቸው።
ሚዲያዎች ጠንክረው እንዲወጡ በቴክኖሎጂም በሰው ኃይልም በይዘት ፈጠራም ጠንካራ እንዲሆኑ ምን አይነት ድጋፍ ያስፈልጋል የሚለው ላይ ውይይት ተደርጓል። በዚህም ጥሩ መግባባት ተደርሶበታል። በአራተኝነት የተሞክሮ ልውውጥ ነው። በቻይና በዲጂታልም በብሮድካስትም ሚዲያ በርካታ ተሞክሮዎች ሊሆኑ የሚችሉ ትምህርቶችን ልናገኝበት ምንችል ስለሆነ በእነዚህ ዙሪያ ሁለቱም ሀገራት የተሻለ የልምድ ልውውጥ እያደረጉ የሚሄዱበት መንገድ ላይ ስምምነት ላይ ተደርሷል። እነዚህ ውይይት የተደረገባቸውና ከስምምነት የተደረሱ ጉዳዮችን ወደ ተግባር ለማስገባት በጋራ ለመስራት አቅጣጫ መቀመጡም ተገልጿል። ዘገባው የባልደረባችን ወንደሰን አፈወርቅ ነው። ዘላቂ ሰላምን ለመገንባትና ልማትን ለማረጋገጥ በአርአያነት መስራት እንደሚገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግንቦት ወር የሚካሄደውን የቅዱስ ሲኖዶስ ዓመታዊ ጉባኤ ተጀምሯል። ብፁዕ ወቅዱስ አቡነ ማትያስ በጉባኤ መክፈቻ ባስተላለፉት መልእክት የቅዱስ ሲኖዶስ አባላት ለሀገር ሰላም፣ ለእድገቷ፣ ለአንድነትና ማህበራዊ አገልግሎት ይበልጥ መስራት እንደሚጠበቅባቸው ገልጸዋል። ከመቼውም በላይ የተሻለ ስራ በመስራትና ህዝብን በማገልገል ኃላፊነታችን ልንወጣ ይገባናል ብለዋል። የሲኖዶሱ አባላት በማህበራዊ አገልግሎት መሳተፍ ህዝበ ክርስቲያኑ ማስተማር እንደሚጠበቅባቸውም ፓትርያርኩ ተናግረዋል። በኢትዮጵያ ዘላቂ ሰላምን ለማምጣትም አንድነትን ለማምጣት የሚደረጉ ጥረትን ለመደገፍ ህዝብን ማስተማር አርአያ ሆኖ መስራት እንደሚገባ አስገንዝበዋል። ለህዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊው አገልግሎትም ጭምር ነው። ከዚህ አንፃር ህዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላምና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የህዝቡ መሪዎችና አርአያ ሆነን መስራት ይገባናል። አለመግባባቶችን በውይይት በመፍታት የኢትዮጵያ ልማትና እድገት ጎዳና ተሰካ እንዲሆን ሁሉም መትጋት እንዳለበትም ገልጿል። የግንቦት ወር የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ የቤተ ክርስቲያኗን መንፈሳዊ ማህበራዊና ኢኮኖሚያዊ አፈጻጸም በመገምገም ቀጣይ ስራ አቅጣጫ እንደሚያስቀምጥም ነው የተናገሩት። የቤተ ክርስቲያናችን መንፈሳዊ ማህበራዊ ኢኮኖሚያዊና አስተዳደራዊ አፈጻጸማችንን በመገምገም ለቀጣዩ ጊዜ የሥራ አቅጣጫን የሚያስቀምጠው የርክበ ካህናት ቅዱስ ሲኖዶስ ቀኖናዊ ጉባኤ በዛሬው ዕለት የተጀመረ መሆኑን ለኦርቶዶክሳውያን ህዝበ ክርስቲያን እናበስራለን። በአጀንዳነት ወደ ምናየው ጉዳይ እናመራለን። በቤኒሻንጉል ጉሙዝ ክልል በተያዘው የመኸር ምርት ዘመን 1.6 ሚሊዮን ሄክታር ማሳ በዘር ለመሸፈን መታቀዱን የክልሉ ግብርና ቢሮ ገልጿል። በአሶሳ ዞን የአቡራም ወረዳ አርሶ አደሮችም የክላስተር ማሳቸውን በትራክተር ለመታገዝ ለመኸር እርሻ በማዘጋጀት ላይ ይገኛሉ። ጀማል አህመድ ጭማሪ አለው። በቤኒሻንጉል ጉሙዝ ክልል በዘንድሮው የመኸር ምርት ዘመን ከ1.6 ሚሊዮን ሄክታር በላይ ማሳ በዘር በመሸፈን 55 ሚሊዮን ኩንታል ምርት ለማግኘት እቅድ ተቀምጧል። እቅዱን ለማሳካትም የክልሉ አርሶ አደሮች በወቅቱ ማሳቸውን እንዲያዘጋጁ የተለያዩ የንቅናቄ ስራዎች ሲሰሩ ቆይተዋል። አሁን በምንገኝበት በአሶሳ ዞን አብራም ወረዳ ቡልድ ግሉ ቀበሌ ላይ ደግሞ አርሶ አደሮች በተለይ በትራክተር በመታገዝ የማሳ ዝግጅት በማድረግ ላይ ይገኛሉ። አርሶ አደሮቹ ምርታማነታቸውን ለማሳ ደግም ተግተው እየሰሩ ስለመሆኑ ለኢቲቪ ገልጸዋል። ዘንድሮ የማሳ ዝግጅት አሪፍ ነው። እኛም ያው እንደምታየው የኛ ማሳውን ዳርሶ አልቋል። በግሌ 20 ሄክታር አዘጋጅቼዋለሁ። ዘር ብቻ ነው የሚጠብቀው። በዚህ እንደምታዩት እኔ ወደ 60 ሄክታር የሚሆን የግሌ ያለኝ ያው እንደምታዩት እርሻው ይሄን ይመስላል። ትራክተሮች እያረሱ ይገኛሉ። እንግዲህ እንደ እግዚአብሔር ፍቃድ ከ15 ቀን በኋላ ወደ ዘር እንጀምራለን ማለት ነው። በአሶሳ ዞን የአብራም ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አታላይ ደረጀ የወረዳው አርሶ አደሮች የኩታ ገጠም እርሻን በመላመድ ከጊዜ ወደ ጊዜ ምርታማነታቸው እያደገ መምጣቱን ገልጸዋል። እንደ አብራም ወረዳ እጅግ ሰፋ ባለ መልኩ ክላስተር ቤዝድ በሆነ ወይም ደግሞ ኩታ ገጠምን መሰረት አድርገን ነው የምንሰራው። እንግዲህ አርሶ አደሩ እኛ ጋር በጣም
የባህላዊ አሰራረስ ዘዴን ትተው ወደ ዘመናዊ አሰራረስ ዘዴ በመቀየር ሞር ምርትና ምርታማነትን በመጨመር ከራሳቸውም አልፎ የምግብ ዋስትናቸውን አረጋግጠው ለሽያጭም ያቀርቡ ህይወታቸውን የሚለወጡበት ያለ ሁኔታ አለ። የቤንሻንጉል ጉሙዝ ክልል ግብርና ቢሮ ኃላፊ አቶ ባበክር ከሊፋ በክልሉ ምርትና ምርታማነትን ለማሳደግ ዘርፈ ብዙ ስራዎች ሲሰሩ መቆየታቸውን ገልጸው በዘንድሮው የመኸር ምርት ዘመንም የተሻለ ውጤት እንዲገኝ እየተሰራ መሆኑን ገልጸዋል። ዘንድሮ እስከ 1.6 ሚሊዮን ሄክታር በዘር ለመሸፈን ስራ የተሰራ ነው። ምርታማነት በዚህ አመት በተሻለ ደረጃ መሄድ ስላለበት እንደዚሁ ከምናርሰው መሬት 30% በክላስተር ፋርም እንዲሆን የተሰራ ነው ያለ። አሙና አፈጻጸማችን 215,000 ሄክታር በክላስተር ነው የሰራ ነው። በዚህ አመት እዚህን እጥፍ ለመሄድ ስራ የሰራን ነው ማለት ነው። በክልሉ በሁሉም ዞኖችና ወረዳዎች የማሳ ዝግጅት ስራዎች በአርሶ አደሩ ንቁ ተሳትፎ በመከናወን ላይ መሆናቸውን የክልሉ ግብርና ቢሮ አስታውቋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። በምዕራብ ሐረርጌ ዞን በመኸር አዝመራው ከ484,000 ሄክታር በላይ መሬት የማልማት ስራ እየተከናወነ መሆኑን ዞኑ እርሻና ተፈጥሮ ሀብት ልማት ጽሕፈት ቤት አስታውቋል። በዞኑ እርሻና ተፈጥሮ ሀብት ልማት ጽሕፈት ቤት የሰብል ልማት ስራ ሂደት አስተባባሪ አቶ ሚደቅሳ ድሬሳ ለኢዜአ እንደገለጹት በዞኑ 15 ወረዳዎች በመኸር አዝመራው ከ484,000 ሄክታር በላይ መሬት የማልማት ስራ ተጀምሯል። ከዚህ ውስጥ ከ144,000 ሄክታር በላይ የሚሆነው መሬት መታረሱን ጠቅሰው አጠቃላይ በመኸር እርሻው 362,000 ሄክታሩ በኩታ ገጠም ይለማል ብለዋል። መሬቱን በበቆሎ፣ ማሽላ፣ ጤፍ፣ ስንዴ፣ ለውዝና በመሳሰሉ ሰብሎች እንደሚለማም ገልጸዋል። የአርሶ አደሩን የቴክኖሎጂ አጠቃቀም በማሳደግና በግብርና ባለሙያዎች የቅርብ ድጋፍና ክትል በሄክታር የሚገኘውን የምርት መጠን ለማሳደግ ትኩረት ተሰጥቶ እየሰራ መሆኑን አስታውቋል። በዚህም ከ11 ሚሊዮን 200 ሺህ ኩንታል በላይ ምርት ለመሰብሰብ መታቀዱን ገልጸው ይህም ካለፈው የምርት ወቅት ጋር ሲነጻጸር ከ2 ሚሊዮን ኩንታል በላይ ብልጫ እንደሚኖረው ተናግረዋል። ለዘንድሮ የመኸር አዝመራ የሚውል ከ171 ሺህ ኩንታል በላይ የአፈር ማዳበሪያ ለአርሶ አደሩ እንዲደርስ እየተደረገ መሆኑን ጠቁመዋል። በዞኑ በበልግ አዝመራ ለማልማት ከታቀደው 70 ሺህ ሄክታር የሚሆን ማሳ በዘር መሸፈኑም አቶ ሚደቅስ አስታውቋል። በጭሮ ወረዳ እርሻና ተፈጥሮ ሀብት ልማት ጽሕፈት ቤት የግብርና ባለሙያው አቶ ሃይማኖት ስዩም እንዳሉት በወረዳው አርሶ አደሩ ቴክኖሎጂዎችን በመጠቀምና በዘመናዊ ግብርና በመሳተፍ ምርታማነቱ እንዲያሳድግ ተከታታይ ድጋፍ እያደረጉ ነው። የዞኑ አርሶ አደሮች በመኸር አዝመራ በተለያዩ የሰብል እርሻ በንቃት እንዲሳተፍ እየተደረገ ያለው ስራም ውጤት እያመጣ መሆኑን ነው የገለጹት። በአማራ ክልል የ2017-18 የምርት ዘመን አሃዞች ምን ይላሉ? ከተከታዩ ቅንብር ተከታትለን እንመለስ። እዚህ ጉዳይ ላይ እንቆያለን። ጭማሪ ማብራሪያ እንዲሰጡን የግብርና ሚኒስቴር ሚኒስትሩን ዶክተር ግርማ አመንቴን እዚህ ስቱዲዮ ድረስ ጋብዘናቸዋል። ዶክተር በጣም ነው የማመሰግነው ለጊዜው ስለሰጣችሁን እድል አመሰግናለሁ። እሺ ዶክተር፣ እንግዲህ ቀደም ሲል የተለያዩ መረጃዎች ከአሶሳ ጀምሮ ስናይ ነበረ። ጭሮ ላይ ያለው የአማራን ደግሞ በአሃዝ አስደግፈን አሳይተናል። የ2017-18 የመኸር እርሻ ዝግጅት ያለበት ደረጃ ምን ይመስላል? በተለይ አማራ ክልል 18 ኩንታል ተጨማሪ ሁሉ ይጠበቃልና አጠቃላይ ያለው ዝግጅት ምን ይመስላል እንደ ሀገር? መልካም እንግዲህ ኢትዮጵያ የብዙ ወቅቶች ባለቤት ናት። አሁን ኤግዛክትሊ ያለንበት የበልግ ጊዜ ነበር። በልግ ላይ ወደ 3.7 ሚሊዮን ሄክታር በዘር እንሸፍናለን ብለን ወደ 3.4 ሚሊዮን ሄክታር በዘር ተሸፍነው አሁን የበልግ ጊዜው ለሞስ ተጠናቋል። አሁን የምንገኝበት ሰብል የመንከባከብ እና ማሳደግ ስራ ብቻ ነው ያለው። ፓራራሊ በልግን ያጠናቀቁ አካባቢዎችና የመኸር ጊዜ ተጠቃሚ የሆኑት አካባቢዎች ለመኸር ዝግጅት ቅድም በቤኒሻንጉል ላይም እንዳየነው ሐረርጌም እንዳየነው ወደዛ ገብተናል ማለት ነው። የመኸር አጠቃላይ እቅዳችን በዚህ 17-18 የመኸር ዘመን
በአነስተኛ አርሶ አደር ማሳ ላይ ነው አብዛኛው የመኸር ስራችን የሚሰራው። ወደ 20.3 ሚሊዮን ሄክታር በዚህ ይሸፈናል። ከዚህ በተጨማሪ ደግሞ በኢንቨስትመንትም በሰፋፊ እርሻም የሚሰሩ የመኸር ስራዎች አሉ። እሱን ስንደምር በአጠቃላይ 21 ሚሊዮን ሄክታር መሬት በሰብል የሚሸፈን መሆኑን ነው ዝግጅታችን የሚያሳየው። ከዛ ውስጥ ወደ 13 ሚሊዮን ሄክታሩ በክላስተር ማሳ የሚሸፈን ነው። የክላስተር ወይም ደግሞ የኩታ ገጠም እርሻችን በጣም እየጨመረ ነው። ባለፈው ዓመት 11.8 ላይ ነው የነበርነው። ዘንድሮ ደግሞ ወደ 13 ሚሊዮን ሄክታር ከፍ ብሏል። ይሄ አርሶ አደሮቻችን እንግዲህ አንድ ላይ በኩታ ገጠም ሲደራጁ የቴክኖሎጂ አቅርቦታቸው ምን ያክል እንደሚጨምር ያየንበት ሁኔታ አለ። መኸር ላይ ሌላው የመጀመሪያው መኸር ካነሱ በኋላ ቀጥሎ ዳግም ሰብል የምንለው እርጥበት ሳያልቅ ያለውን በቆሎ አንስተው ሽምብራ፣ ሌሎች ክሮፖች የሚዘሩ አሉ። ስለዚህ በመኸር በራሱ 2 ጊዜ ምርት ይመረታል። ይህንን የሚጠቀሙ አካባቢዎች አሉ። ወደ 1.4 ሚሊዮን ሄክታር እንደገና በዳግም ሰብል በመኸር ጊዜ ይሸፈናል። እነዚህን ነገሮች አንድ ላይ ደምረን ስናየው በዘንድሮ የመኸር ወቅት 690 ሚሊዮን ኩንታል ምርት እንጠብቃለን። አሁን ያልኳቸውን 21 ሚሊዮን ሄክታር ሰፋፊ እርሻንም ጨምሮ አልምተን 690 ሚሊዮን ምርት እንጠብቃለን። ይሄ ባለፈው መኸር ካገኘ ነው 610 ሚሊዮን ኩንታል ጋር ሲታይ ወደ 80 ሚሊዮን ኩንታል ብልጫ አቅደናል። ለዚህ እንግዲህ አንዱ በኩታ ገጠም የምናርሰው መሬት ከ1 ሚሊዮን ሄክታር በላይ ጨምሯል። በማዳበሪያ አቅርቦት፣ ግብአት አቅርቦት ከዚህ ጋር ተያይዞ ሊነሳ ይችላል። ባለፈው ዓመት 20 ሚሊዮን ኩንታል ማዳበሪያ ነበረ ገዝተን ያቀረብ ነው። ዘንድሮ 24 ሚሊዮን ኩንታል ማዳበሪያ ገዝተን እናቀርባለን። እስካሁን 11 ሚሊዮን ኩንታል ማዳበሪያ ወደ ሀገር ውስጥ ተጓጉዟል። ማዳበሪያ እንግዲህ ሁሉንም በአንድ ጊዜ ማቅረብ ስለማይቻል ቅደም ተከተል አድርገን መኸር ቀድሞ የሚገቡ አካባቢዎች አሉ። ቀድሞ የሚዘሩ አካባቢዎች፣ ቀድሞ የሚገቡ የሰብል አይነቶች አሉ። ከክልሎቻችን ጋር እሱን ቅደም ተከተል እየጠበቅን ቅድሚያ ለሚዘሩ ቅድሚያ እየሰጠን ነው። እነዚህ 11 ሚሊዮን ኩንታል አሁን የገባው ማለት አሁን ዘር የሚጀምሩ ክልሎች እና ዞኖች እሱን ቀድሞ ታሳቢ ተደርጎ የሚገባ ናቸው። 2 አይነት ማዳበሪያ አይነቶች አሉ፣ ዳፕ እና ዩሪያ የምንለው። በተለይ ለመጀመሪያ ለዘር የምንጠቀመው የዳፕ ማዳበሪያ ነው። አብዛኛውን የዳፕ ማዳበሪያ ግዢ ፈጽመን ወደ ክልሎች ጋር ደርሰዋል። ዩሪያ የምንለው ቶፕ ድሬሲንግ ከበቀለ በኋላ ላዩ ላይ የምንጨምረው እሱን ከዚህ እስካሁን የገባ አለ ለበልግና ለመስኖ። በተጨማሪነት ለመኸር የሚያስፈልገንን ደግሞ አሁን በግንቦት ወር ጀምሮን በስፋት የምናጓጉዘው ማዳበሪያ የዩሪያ ማዳበሪያ ይሆናል። ስለዚህ የመኸሩንም የክረምቱም ታሳቢ ባረጋግጥ ኤግዛክትሊ። ስለዚህ በቅደም ተከተል የማዳበሪያ ግብዓት አቅርቦት እየመጣ ነው። ዘርም በተመለከተ በዚህ አመት ከዚህ በፊት ኦን አቨሬጅ ወደ 1 ሚሊዮን ኩንታል ዘር ነው የምናቀርበው እንደ አገር። ከዚህ አመት ጀምሮ ወደ 2 ሚሊዮን ኩንታል ዘር ለማቅረብ ነው እቅድ ተጥሎ እየተሰራ ያለው። ስለዚህ በኩታ ገጠም እርሻ እድገቶች አሉ፣ በማዳበሪያ አቅርቦት እድገቶች አሉ። እንደገና በዘር አቅርቦትም እንደዚሁ በተመሳሳይ ለውጦች አሉ። ይህን ሁሉ አቀናጅተን እንግዲህ ከአምናው መኸር ወቅት ጋራ ሲነጻጸር ወደ 80 ሚሊዮን ኩንታል የምርት ጭማሪ ነው እያቀድን ያለ ነው። በጣም ደስ የሚለው ክልሎቹ ቅድም ሲገልጹት በቤኒሻንጉል ጉሙዝ ሲገልጽ ክላስተር ማሳ ጭማሪ አለው፣ የምርት ጭማሪ እቅድ አለው። አማራ ክልል ላይ ያያችሁ ተመሳሳይ ነው። ይህም ባለፈው 9 ወር ክልሎች ጋር የመኸር እቅድን በጋራ ገምግመን አሁን ምልን ቁጥር አንድ ላይ ተስማምተን ለዚህ የሚያስፈልገውን ግብአት በፌዴራል ደረጃ ላይ የምናቀርባቸውን ለይተን በክልል ደረጃ ደግሞ ተለይተው የሚቀርቡትን ደግሞ እነሱ እንዲያቀርቡ ተስማምተን ወደ ስራ ገብተናል። እስካሁን በመኸር ኦልሬዲ ወደ ስራ የተገባ ስለሆነ ለምሳሌ እስካሁን 7.1 ሚሊዮን ሄክታር መሬት ታርሷል የመኸር እንደ ሀገር። ስለዚህ የበልጉ ተጠናቆ መሬት ዝግጅት ተጀምሯል ማለት ነው። ወደ 400 ሺህ ሄክታር ዘር ተዘርተዋል አሁን ራሱ ማለት ነው። ቅድም እንዳልኩ ቀድሞ የሚገቡ አካባቢዎች አሉ ዝናብ ቀድሞ የሚያገኙ። ስለዚህ የመኸር ዝግጅቱ ኦልሞስት ሞር ኦር ለስ ወደ ግማሽ የሚጠጋ እርሻ ታርሷል።
ከዛ ደግሞ ዘርም ጀምረናል። በቀጣይነት ይሄንን አጠናክረን እንድንሄድ የግብዓት ስርጭት ላይ ትልቅ አጽንኦ ሰርተን መስራት አለብን። ማዳበሪያና ምርጥ ዘር ወደ የቀበሌዎቹ መድረስ አለበት። ስርጭቱ መጠናከር አለበት። ማዕከላዊ መጋዘን ብቻ አይደለም ማዳበሪያ መቀመጥ ያለበትና በተለይ አንዳንዱ ቀበሌዎቻችን ዝናብ ከዘነበ በኋላ እነዚህን ግብዓቶች ማድረስ ቀላል ስለማይሆን እሱን ካሁኑ የግብዓት ስርጭት ላይ በተለይ የማዳበሪያ ስርጭት ላይ ክልሎቻችንና የግብርና መዋቅሩ ትኩረት ሰጥቶ መስራት አለበት የሚለውን መልእክት ነው ማስተላለፍ የምፈልገው። ዶክተር የዚህ የምርጥ ዘር የማዳበሪያ አቅርቦትንም መኸር ዝግጅቱንም ጠቅላላ አድርገው ስላነሱልኝ በጣም ነው የማመሰግነው። እንዲሁ ለጠቅላላ እውቀት ግን ዩሪያው መጨረሻ ላይ ነው የሚጨመረው ብለውኛልና እድገት ለምንድን ነው ለጠቅላላ እውቀት? እንግዲህ የማዳበሪያዎቹ ጥቅሞች አንዳንዱ ዘሩ ሲበቅል የሚጠቀመው አይነት ማዳበሪያ አይነት ነው እና ያለው በመብቀል ጊዜ ነው የሚፈልገው ሰብሎቹ ያንን የማዳበሪያ አይነት። ስለዚህ እሱ አብሮ መዘራት አለበት። አርሶ አደሮቹ ዘር እየዘሩ አብሮ እሱ መዝራት አለባቸው። ቀጥሎ ያለው ዩሪያ ማዳበሪያ ይሄ ናይትሮጅን በተለይ አብዛኛው ለእድገት ነው የሚፈልገው፣ ለመብቀል ሳይሆን የሚፈልገው ለእድገት ነው የሚፈልገው። ተመራማሪዎች እንደውም ከአንድ ጊዜ በላይ ቀስ በመሃልም እንደገናም ደግሞ ትንሽ ቆይቶ እየታየ መጨመር አለበት የሚል እሳቤም አላቸው። ስለዚህ አብዛኛውን ጊዜ ከወር በኋላ ሰብሉ ከበቀለ በኋላ ቡቃያው ላይ ነው ቶፕ ድሬሲንግ ነው የምንለው ከላይ ስለሚጨመር እሱ እድገቱን እና ከለሩን አንዳንዴ ግሪን እንዲሆን ቶሎ እንዲያድግ ፍሬ እንዲይዝ የምንጨምርበት ሁኔታ ነው። እንግዲህ ይሄንን በተለይ ዘንድሮ ግብርና ምርምር ማዕከል ለ3 ዓመት ተከታታይ ጥናት ሲያደርግ ቆይቶ በኢትዮጵያ ወሳኝ የሆኑ 5 የሰብል አይነቶች አሉ። ስንዴ፣ በቆሎ፣ ገብስ፣ ጤፍ፣ ማሽላ፣ ሩዝን ጨምሮ የኛ እነዚህ አሁን የጠቀስኳቸው ሰብሎች 87 ከመቶውን የሰብል ምርት የሚሸፍኑት እነዚህ ናቸው። ለነዚህ በቡቃያ ምን አይነት ሲበቅል ስናርስ ምን አይነት ማዳበሪያ በእድገት ደግሞ ምን አይነት ማዳበሪያ መጠቀም አለብን የሚለው የምርምር ምክር ሀሳብ ተጠቅመን ነው ማዳበሪያ ዘንድሮ እየገዛን ያለ ነውና ስርጭታችንም ያንን ታሳቢ ያደረገ ነው። ስለዚህ የምርምር እውቀቶችን ቴክኖሎጂን እና እውቀትን መሰረት ያደረገ ግብርናን የማዘመን ስራ ለመስራት ጥረቶች እየተደረጉ መሆናቸውን በዚሁ ለመግለጽ ፈልጋለሁ። በጣም ነው የማመሰግነው የግብርና ሚኒስትር ዶክተር ግርማ መንቴ በምሽት እዚህ ድረስ ተገኝተው ለሰጡ ማብራሪያ እጅግ አመሰግናለሁ። መልካም ምሽት ይሁንልዎ። አመሰግናለሁ። በመጨረሻም የውጭ ዜና
አሜሪካና ኳታር የመከላከያና የንግድ ግንኙነታቸውን የበለጠ ለማጠናከር ስምምነት ፊርማ አድርጉ። ሁለተኛ ቀኑን የያዘው የፕሬዝዳንት ትራምፕ የመካከለኛው ምስራቅ ጉብኝት አሁንም በተለያዩ ስምምነቶች በማድረግ ቀጥሏል። ነጩ ቤተ መንግስት ባወጣው መግለጫ ከኳታር ጋር የተደረገው ስምምነት $1.2 ትሪሊዮን ኢኮኖሚ ልውውጥን ያካተተ ነው ተብሏል። ዘገባው የቢቢሲ ነው። ከኢትዮጵያ ቴሌቪዥን ኢቲቪ 57 ከ12 ሰዓት ጀምሮ በ3 ክፍል ወደ እናንተ ደርሷል። ስለ ተከታተላችሁን እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።